የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ወሎ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መከፈቱ ተሰማ። የፋኖ ኃይሎች በውጊያው በአገዛዙ ጦር ላይ ከፍተኛ ማጥቃት ማድረሳቸውን አስታውቀዋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ሰላማዊ ሰዎችን ደህንነት ለመጠበቅ ሲል ከነገ ግንቦት 21 2018 ጀምሮ በክልሉ ለ5 ቀናት ከአምቡላንሶች በስተቀር መንገዶች ለተሽከርካሪዎች እንቅስቃሴ ዝግ መደረጋቸውን አስታውቋል። አገዛዙ ፖሊስ በበኩሉ ሰኞ የሚደረገው ምርጫ ያለምንም ስጋት ይካሄዳል ብሏል። ዝርዝሩን ትሰሙታላችሁ። በትግራይ ክልል የወጣቶች ወታደራዊ አፈሳ እየተካሄደ ነው ሲል ሳልሳይ ወያነ ትግራይ ከሰሰም። ፓርቲው ባወጣው መግለጫ የብልጽግና አገዛዝ ለክልሉ ደሞዝን ጨምሮ መሰረታዊ ሸቀጦች ወደ ክልሉ እንዳይገቡ ከልክሏል ማለት ከሷል። በዚህም በዲፕሎማሲያዊ መንገድ ስራዬን ጀምሬያለሁ ብሏል። በዝርዝር የምናየው ሌላኛው ጉዳይ ነው። አሜሪካ በ3 ቀናት ውስጥ ለሁለተኛ ጊዜ ኢራን ላይ አዲስ ጥቃት ፈጽማለች። የኢራን አብዮታዊ ዘብ በአጸፋ እርምጃው የአሜሪካ አየር ኃይል ሰፈርን መትቻለሁ ብሏል። አሜሪካ ደግሞ በተጨማሪ ኢራን የሆርሙዝ ወሽመጥን ለማስተዳደር በመሰረተችው አዲስ ተቋም ላይ ማዕቀብ መጣሏን ይፋ አድርጋለች። በዝርዝር የምንመለከተው ሌላኛው መረጃ ነው። ቱርክ የአፍሪካ ሀገራት እንደ ሶማሊያ አይነት የደህንነት ትስስር ከእርሷ ጋር መመስረት ይፈልጋሉ ስትል አስታወቀች። የቱርክ ባለስልጣን የአፍሪካ ሀገራት ልክ የሶማሊያ ሞዴል ከኛ ጋር ፈጽሙ እያሉ እየጠየቁን ነው ብለዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል ወሎ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መከፈቱ ተሰማ። የፋኖ ኃይሎች በውጊያው በአገዛዙ ጦር ላይ ከፍተኛ ማጥቃት ማድረሳቸውን አስታውቀዋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ የሰላማዊ ሰዎች ደህንነት ለመጠበቅ ሲባል ከነገ ግንቦት 21 2018 ዓ.ም ጀምሮም በክልሉ ለ5 ቀናት ከአምቡላንሶች በስተቀር መንገዶች ለተሽከርካሪ እንቅስቃሴ ዝግ መደረጋቸውን አስታውቋል። በዛሬው ዕለት ግንቦት 22 2018 ዓ.ም በአማራ ክልል ሰሜን ወሎ ዞን ከንጋት ጀምሮ በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መከፈቱን የኢትዮ ኒውስ የፋኖ የመረጃ ምንጮች ተናግረዋል። በዞኑ በላስታና ግዳን ወረዳዎች የፋኖ ኃይሎች በከፈቱት ውጊያ የአገዛዙ ጦር ወታደራዊ ካምፕ መውደሙ የተሰማ ሲሆን በተለይም እንጃፋት አካባቢ ካምፕ አድርጎ የነበረው የአገዛዙ መከላከያ በፋኖ ኃይሎች ሙሉ ለሙሉ ጉዳት ደርሶበታል ተብሏል። በዚህም እንጃፋት ጊዜያዊ መከላከያ ካምፕ ውስጥ የነበረው ሰራዊት አብዛኛው የሞትና የአካል ጉዳት ሲደርስበት ከ60 በላይ ወታደሮች ደግሞ ፋኖ ኃይሎች መያዛቸውን የመረጃ ምንጮቻችን ተናግረዋል። ከፍተኛ መጠን ያለው የአገዛዙ ትጥቅም በፋኖ ኃይሎች ተይዟል ተብሏል። የፋኖ ኃይሎች በኩላቸው በውጊያው በአገዛዙ ጦር ላይ ከፍተኛ ማጥቃት ማድረሳቸውን አስታውቀዋል። የፋኖ ኃይሎች በውጊያው የደረሰውን ጉዳት በተመለከተ ዝርዝር መረጃዎችን ለህዝብ እንደሚያሳውቁ የአካባቢው አመራር ለኢትዮ ኒውስ ተናግሯል። በተመሳሳይ በዞኑ መቄት ወረዳ ገረገራ ከተማ በዛሬው ዕለት ንጋት ላይ የፋኖ ኃይሎች በከፈቱት ድንገተኛ ጥቃት ቁጥራቸው ያልታወቁ የአገዛዙ ጦር አባላት መገደላቸውን ነዋሪዎች ለኢትዮ ኒውስ ተናግረዋል። የፋኖ ኃይሎች ጥቃቱን የከፈቱት በገረገራ ከተማ መሀል መንገድ ተሰልፎ ሲጓዝ በነበረ የአገዛዙ ጦር ላይ ከሁለት አቅጣጫ ማለትም ከፍላቂትና ከጋሸና በኩል ተኩስ በመክፈት መሆኑን ነዋሪዎች ተናግረዋል። በዛሬው ዕለት ግንቦት 22 2018 ዓ.ም በላስታ እንጃፋትና በመቄት ገረገራ ከተደረገው ውጊያ ባሻገር በቀጠናው ከፍተኛ ወታደራዊ እንቅስቃሴ በመኖሩ ውጥረት ሰፍኗን ያሉት ነዋሪዎቹ በተለይም ከደቡብ ጎንደር በመቄት በኩል ወደ ጋሸና እንዲሁም ከላስታ በጋሸና በኩል ወደ ወልዲያ ያለው መንገድ ከፍተኛ ወታደራዊ እንቅስቃሴ ይታይበታል ብለዋል። በተጨማሪም በቆቦ ደጋማ አካባቢዎችና በግዳን ወረዳ በኩል ወደ ጋሸና የፋኖ ኃይሎች እየመጡ ነው በሚል የብልጽግና አመራሮች ድንጋጤ ውስጥ ናቸው ሲሉ የአካባቢው የኢትዮ ኒውስ የመረጃ ምንጮች አክለው ተናግረዋል። በቀጠናው ደቡብና ምዕራብ ወሎ የተለያዩ አካባቢዎች ተመሳሳይ ወታደራዊ እንቅስቃሴዎች መኖራቸው የተሰማ ሲሆን በተለይም መካነ ሰላም ከተማን ጨምሮ በምዕራብ ወሎ ወረዳዎችና ከትላንት ከሰዓት ጀምሮ ወታደራዊ ውጥረት ይታያል። የነዋሪዎች እንቅስቃሴም እንደወትሮ አይደለም ሲሉ የመረጃ ምንጮች ተናግረዋል። በመርሳና አምባሰል አገናኝ አካባቢዎች ደግሞ አልፎ አልፎ የከባድ መሳሪያ ተኩስ እንደሚሰማ ነዋሪዎች ጨምሮ አረጋግጠዋል። በተመሳሳይ በክልሉ ደቡብ ጎንደር ዞን የጉና ቀጠና ሰፊ አካባቢዎች የሸፈነ የድሮን ቅኝት እየተደረገ ሲሆን በዞኑ ደብረ ታቦር ዙሪያ ትላንት ግንቦት 19 2018 ዓ.ም በተደረገው ውጊያ ደግሞ በርካታ የአገዛዙ ጦር አባላት መገደላቸውን አፋብን ይፋ አድርጓል። በተለይም ቆሌና ኮሶ ማርያም አካባቢ በነበረው ውጊያ ሰብአዊና ቁሳዊ ጉዳት ደርሷል ያለው አፋብን ነው። በዕለቱ በክልሉ ምስራቅ ጎጃም ዞን ናርጅና ናውጋ እንዲሁም ጎንቾ ሲሶ እነዚህ ወረዳዎች
4 ሰላማዊ ሰዎች በአገዛዙ መገደላቸውንና ሌሎች 4 ሰዎች መቁሰላቸውን የመረጃ ምንጮች ጨምረው ለኢትዮ ኒውስ ተናግረዋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ሰላማዊ ሰዎችን ደህንነት ለመጠበቅ ሲባል ከነገ ግንቦት 21 2018 ጀምሮ በክልሉ ለ5 ቀናት ከአምቡላንሶች በስተቀር መንገዶች ለተሽከርካሪዎች እንቅስቃሴ ዝግ መደረጋቸውን አስታውቋል። አፋብን ግንቦት 19 2018 ዓ.ም ባወጣው መግለጫ እንዳስታወቀው የብልጽግና አገዛዝ ዓለም አቀፍ ማህበረሰቡና ሌላውን ኢትዮጵያዊ ጭምር ለማታለል በአንዳንድ ከተሞች ይዞታውን ለማስፋት አዳዲስ የውጊያ ግንባሮችን በመክፈት ላይ ይገኛል ብሏል። ይህን ተከትሎም ከአገዛዙ ሰራዊት ጋር የሚደረጉ ውጊያዎችን በበርካታ አካባቢዎች ከሌላው ጊዜ በባሰ ሁኔታ አጠናክረው ቀጥለዋል ያለው አፋብን የአገዛዙ ኃይል ሰላማዊ ሰዎችን መጨፍጨፍ እንደ ውጊያ ስልት ከመጠቀሙ ባሻገር ባገኘው አጋጣሚ ሁሉ ከባድ መሳሪያዎችን በዘፈቀደ በማስወንጨፍ የሚያርሰው ጉዳት በመቀጠሉ የህዝብን ደህንነት ለመጠበቅ ሲባል ከግንቦት 21 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን ወቁ ብሏል። በመጪው ሰኞ ግንቦት 24 2018 ዓ.ም ምርጫ ለማድረግ መዘጋጀቱን ያስታወቀው የአገዛዙ ፖሊስ በበኩሉ ሰኞ የሚደረገው ምርጫ በክልሉ ያለምንም ስጋት ይካሄዳል ብሏል። የአገዛዙ ፖሊስ የሚል ምርጫ ቦርድ በበኩሉ በክልሉ 8 የምርጫ ክልሎች ላይ በጸጥታ ችግር ምክንያት ምንም ምርጫ አይደረግባቸውም ሲል ከወዲሁ ይፋ ማድረጉን መዘገባችን ይታወሳል። በትግራይ ክልል የወጣቶች ወታደራዊ አፈሳ እየተካሄደ ነው ሲል ሳልሳዊ ወያነ ትግራይ ከሰሰ። ፓርቲው የብልጽግና አገዛዝ ለክልሉ ደሞዝ ጨምሮ መሰረታዊ ሸቀጡን ወደ ክልሉ እንዳይገቡ ክልክሏል ብሏን። በመግለጫው ህወሓት ከቅርብ ጊዜያት ወዲህ አስገዳጅ የወጣቶች ወታደራዊ አፈሳ እያካሄደ መሆኑና ይህም ህዝብን በጭንቀት ውስጥ የከተተ መሆኑን በአስቸኳይ እንዲቆም ሳልሳዊ ወያነ ትግራይ ፓርቲ ጥሪ አቅርቧል። በአገዛዙ ብልጽግና የተሰረዘውን ህወሓትን ጠቅሶ መግለጫ ያወጣው ሳልሳዊ ወያኔ አሁን ላይ እያካሄደ ያለውን አስገዳጅ አፈሳ ለማስቆም ፖለቲካዊና ዲፕሎማሲያዊ ስራዎችን ሰራለ ብሏል። ፓርቲው ጨምሮም የብልጽግና መንግስት ተፈናቃዮችን ወደ ቀያቸው እንዲመለሱ ጠይቋል። በትግራይ ላይ ደሞዝና መሰረታዊ ሸቀጦችን መከልከል ተገቢነት የሌለው ተግባር መሆኑን በጽኑ እቃወማለሁ ነው ያለው ሳልሳዊ ወያነ ትግራይ መግለጫ። ህወሓት በቅርቡ መልሼዋለሁ ላለው ምክር ቤትና መንግስት እውቅና እንደማይሰጥ ምክር ቤቱ የሚያሳልፋቸውን ውሳኔዎችም ተቀባይነት የሌላቸውም ያሉ ፓርቲው በክልሉ ወጣቶችን ለወታደራዊ መልመላ በግዳጅ እየታፈሱ ነው ሲል ከሷል። በትግራይ ነጻነት ፓርቲ አመራሮች መካከል በቅርቡ በተፈጠረው የመሰንጠቅ አደጋ ምክንያት ከፓርቲው ጋር ፈጥሮት የነበረውን የግንባር ምስረታ ለጊዜው ማቋረጡንም ሳልሳዊ ወያነ ፓርቲ አስታውቋል። በተለያዩ ቡድኖች መካከል የተፈጠረው የትግራይ ፖለቲካ ግርሻና መሰነጣጠቅ በአሁኑ ሰዓት ከባድ ሆኗል። በእናቶ ጌታቸው ረዳና ሌተናል ጄኔራል ጻድቃን ገብረትንሳኤ መካከል ሰፊ ልዩነት እንዳለ ቢነገርም አዲስ በተመሰረተውና በአዲስ አበባ ይፋ በተደረገው ምክር ቤት መካከልም ጸቦች በርተዋል ተብሏል። ሳልሳዊ ወያነ ትግራይ በእነዚህ ሂደቶች ውስጥ አሁን ላይ ተሳትፎን እያደረገ ቢገኝም ህወሓትን ግን በወጣቶች አፈሳ ከሷል። በትግራይ ውስጥ ሌላ ዙር ጦርነት እንዳይከሰት በተለይም ደግሞ ውይይትና እርቅ እንዲደረግ ጥሪ ያቀረበው ሳልሳዊ ወያነ ትግራይ ችግሮች በሰላማዊ ሁኔታ መፈታት አለባቸው ብሏል። የብልጽግና አገዛዝ ታዲያ ወደ ክልሉ ሸቀጦች እንዳይገቡ ደሞዝ በመከልከል በጀቶችን በማቋረጥ እንዲሁም በአጠቃላይ ተፈናቃዮች እንዳይመልሱ ማድረግም ከሷል። አሜሪካ በ3 ቀናት ውስጥ ለሁለተኛ ጊዜ ኢራን ላይ ጥቃት ፈጽማለች። የኢራን አብዮታዊ ዘብ ደግሞ በአጸፋ እርምጃው የአሜሪካን አየር ኃይል ሰፈር መምታቱ ሲያስታወቅ አሜሪካ ኢራን የሆርሙዝ ወሽመጥን ለማስተራር በመሰረተችው አዲስ ተቋም ላይ ሌላ ማዕቀብ ጥያለሁ ብላለች። የአሜሪካ ጦር በኢራን ስትራቴጂካዊ ወደብ ከተማ ባደር አባስ የሚገኝ ወታደራዊ ስፍራን ኢላማ ያደረጉ የአየር ጥቃቶችን መፈጸሙን ይፋ አድርጓል። ቢቢሲ የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩትን 4 የኢራን ድሮኖችን መጥተው እንደጣሉም የአሜሪካ ማዕከላዊ እዝ ሴንቲኮም ገልጿል ሲል ዘግቧል። እንደ ሴንቲኮም ገለጻ ባንደር አባስ ውስጥ የሚገኙ ወታደራዊ ስፍራዎች ጥቃት የተፈጸመባቸው 5 ድሮኖች ለመተኮስ ሲዘጋጁ ነው ተብሏል። የኢራን መገናኛ ብዙሃን ከከተማው በስተምስራቅ አቅጣጫ የፍንዳታ ድምጾች መሰማታቸውንም ዘግቧል። ጥቃቱ የተፈጸመው በአሜሪካና ኢራን መካከል የተደረሰው ጠንካራ ያልሆኑ የተኩስ አቁም ተግባራዊ መሆን ባቆመበት ጊዜ ነው ይላል ቢቢሲ። በሆርሙዝ ወሽመጥ ለሚደረገው የመርከብ ጉዞ መቆም እንዲሁም የዓለም አቀፍ የነዳጅ ዋጋ መናር ምክንያት የሆነው ይህንን 3 ወር የሞላው ጦርነት ለማቆም የሚደረጉ ረጅም ድርድሮች እስካሁን መፍትሄ አላስገኙም። አሜሪካ ራሷ ለመከላከል እንደሆነ በመግለጽ ኢራን ውስጥ ባሉ
ኢላማዎች ላይ ጥቃት ስትፈጽም ይህ በ3 ቀናት ውስጥ ለሁለተኛ ጊዜ ነው። እንደ አዲስ ጥቃቶች መፈጸማቸውን የተኩስ አቁም ስምምነት አደጋ ላይ ጥሎታል። ሴንቲኮም የተወሰደው እርምጃ የተመጠነ በግልጽ ራስን የመከላከል የሆነ እንዲሁም የተኩስ አቁም ስምምነቱን ለማስቀጠል ያለመ ነው ሲል አሞካሽቶታል። አሜሪካ ሰኞ ዕለት ደቡባዊ ኢራን ላይ የፈጸመችው ጥቃት የኢራን የሚሳኤል ጣቢያዎችና በሆርሙዝ ወሽመጥ ላይ ፈንጂ ለማጥመድ የሞከሩ መርከቦችን ኢላማ እንደተደረጉም ተገልጿል። ሴንቲኮም እነዚህ ጥቃቶች የተወሰዱት ወታደሮቻችን ከኢራን ኃይሎች ከሚመጡት ስጋቶች ለመጠበቅ ነው ብሎ ነበር። ትልቅ የተኩስ አቁም ጥሰት ስትል ያወገዘችው ኢራን የትኛውም ጠበኛ ድርጊት ምላሽ ሳይሰጠው እንደማያልፍ ዝታ ነበር። የኢራን እስላማዊ አብዮታዊ ዘብ ማክሰኞ ዕለት የአሜሪካ ድሮን መጥቶ መጣሉ እንዲሁም ወደ ኢራን የአየር ክልል የገቡ ተዋጊ ጀቶችና ድሮኖች ላይ ተኩስ መክፈቱንም ይፋ አድርጓል። አሜሪካ ታዲያ ዛሬ የፈጸመችውን ጥቃት ተከትሎ የኢራን እስላማዊ አብዮታዊ ዘብ ወሰድኩት ባለው የአጸፋ እርምጃ የአሜሪካ አየር ኃይል ሰፈርን መትቻለሁ ብሏል። አሜሪካ ሌሊት ላይ በኢራን የወደብ ከተማ ባንዳር አባስ ውስጥ በሚገኘው አውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆኑ የገለጸቻቸውን ወታደራዊ ማዕከሎቿን ስትመታ የኢራን አብዮታዊ ዘብ ግልጽ ምላሽ ሰጥቻለሁ ብሏል። አብዮታዊ ዘቡ ጥቃቱ ምንም ጉዳት እንዳላረሰ በመጥቀስ በምላሹ የአሜሪካ የወራ ጥቃት መነሻ የሆነው ባለው የአየር ሰፈር ላይ ጥቃት መፈጸሙን የኢራን ዜና ወኪል ታስኒም ይዞት የወጣው መግለጫ ይፋ አድርጓል። ቢቢሲ ጥቃት የተፈጸመበት ወታደራዊ ማዕከል የት እንደሚገኝ በትክክል አልተገለጸም ብሏል። የአብዮታዊ ዘቡ ጨምሮም የጠባጫሪነት ጥቃቶችን አጸፋ ይሰጣቸዋለሁ በማለት በጥቃቶቹ የሚቀጥሉ ከሆነ የበለጠ ከባድ ምላሽ ይኖረኛል ብሏል። ከአብዮታዊ ዘቡ ጋር ቅርብ የሆነው ታስኒም የዜና ወኪል ምንጮቹን ጠቅሶ እንደዘገበው አሜሪካ ሌሊት ላይ የፈጸመችው ጥቃት ምንም ነገር በሌለበት ቦታ ላይ መሆኑንና ፍንዳታውም የተሰማው ከዛ ጋር የተያያዘ መሆኑን አመላክቷል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረ የአሜሪካ ነዳጅ ጫኝ መርከብ ማስቆሙን ታስኒም የዜና ወኪል ዘግቧል። ዘገባው እንዳመለከተው የአብዮታዊ ዘቡ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ ማስገደዱን ገልጿል። አሜሪካ ደግሞ ኢራን የሆርሙዝ ወሽመጥን ለማስተዳደር በመሰረተችው አዲስ ተቋም ላይ ማዕቀብ መጣሏን ይፋ አድርጋለች። የአሜሪካ ግምጃ ቤት ኢራን በሆርሙዝ በኩል የሚደረግ የባህር ጉዞዎችን ለመቆጣጠር በቅርቡ ባቋቋማቸው የፋርስ ባህረ ሰላጤ ወሽመጥ ባለስልጣን ላይ ማዕቀብ መጣሏን ያስታወቀችው ግምጃ ቤቱ ባወጣው መግለጫ የዚህ መስሪያ ቤት መቋቋም የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ላይ ከሚያልፉ መርከቦች ገቢ ለመሰብሰብ የሚያደርገው ሙከራ አካል ነው ብሏል። በዚህ ምክንያት መስሪያ ቤቱና ከተቋሙ ጋር የሚተባበሩ በሙሉ የማዕቀብ ዝርዝር ውስጥ መግባታቸውን አስታውቋል። የተከፈተባት ጦርነት ተከትሎ ሆርሙዝ ወሽመጥን የዘጋችው ኢራን ይህ ተቋም የመሰረተችው አሜሪካ ወደ ወደቦቿ የሚደረጉ ጉዞዎች ላይ እግድ ከጣለች በኋላ ነው። ተቋሙ በወሽመጡ የሚደረጉ የመርከብ ጉዞዎችን የመቆጣጠርና የማቀናጀት ስልጣን አለው ትላለች ኢራን። ባለስልጣን መስሪያ ቤቱ ከዚህ ቀደም በትዊተር ገጹ ባወጣው ካርታ በሆርሙዝ ወሽመጥ የሚገኝ የክትትል ዞን አሳይቷል። በዚህ ዞን ውስጥ የሚደረግ ጉዞ ከተቋሙ ጋር መቀናጀት እንደሚያስፈልገው ማስታውቋል። በዚህም የወሽመጡ ክፍል በኩል ማለፍ የሚፈልጉ መርከቦች ከፋርስ ባህረ ሰላጤ ወሽመጥ ባለስልጣን ፈቃድ ማግኘት አለባቸው ብሏል። ባለፉት ቀናት በዚህ የውሃ ክፍል የሚያልፉ መርከቦች በኢራን ኃይሎች ታጅበው እንዲጓዙ ወይም እንዲቆሙ እንደተደረጉ መረጃዎች አሳይተዋል ሲል ቢቢሲ ዘግቧል። ቱርክ የአፍሪካ ሀገራት እንደ ሶማሊያ አይነት የደህንነት ትስስር ከእርሷ ጋር መመስረት እንደሚፈልጉ ገልጻለች። የቱርክ መከላከያ ሚኒስትር ያሽር ጉለር ሰሞኑን ለጋዜጠኞች ሲናገሩ የአፍሪካ ሀገራት አንካራና ሞቃዲሾ ባለፉት ዓመታት ያበለጸጉትን የሶማሊያ ሞዴል አይነት የደህንነት ትብብር እንዲኖራቸው ፍላጎት እያሳዩ ነው ብለዋል። ሀገራቱ ይህንን የሚያደርጉት የደህንነትና የኢኮኖሚ ድጋፍ ለማግኘት በማሰብ ከቱርክ ጋር ጥልቅ ትስስር ለመፍጠር በመፈለጋቸው እንደሆነ ሚኒስትሩ ገልጸዋል። ሚድልስት አይ የተባለው የዜና ተቋም እንደዘገበው ሚኒስትሩ በምዕራብ ቱርክ እየተካሄደ በነበረው የኤፌሶን ወታደራዊ ልምምድ ወቅት ለቀረቡ ጥያቄዎች ምላሽ ለመስጠት ለአፍሪካ ሀገራት የጦር ኃይሎች ስልጠናና ቴክኒካዊ ድጋፍ ማድረጋችን እንዲሁም የአቅም ግንባታ ስራዎችን ማገዛችንን እንቀጥላለን ብለዋል። አክለውም የመከላከያ ሚኒስትሩ በዚህ አውድ ውስጥ በርካቶች ሌሎች ሀገራት በሶማሊያ ተግባራዊ ያደረግነው ተመሳሳይ ሞዴል እየጠየቁ ይገኛሉ፣ እኛም እነዚህ ጥያቄዎች እየገመገምን ነው ብለዋል። ቱርክና ሶማሊያ በ2003 ዓ.ም የጀመረውን ሁለንተናዊ ግንኙነት አላቸው። በወቅቱ የቱርክ ጠቅላይ ሚኒስትር የነበሩትና የአሁኑ ፕሬዚዳንት ረሲፕ ጣይብ ኤርዶዋን ሶማሊያ በከባድ ድርቅ እየተሰቃየች በነበረችበት ወቅት ሀገሪቱን ጎብኝተው ነበር። ይሁንና በሰብአዊ እርዳታ የተጀመረው ይህ ግንኙነት ባለፉት ዓመታት ውስጥ ወደ ሙሉ የደህንነትና የኢኮኖሚ ጥምረት አድጓል። ቱርክ ከሀገሪቱ ውጭ ካሏት የወታደራዊ ካምፖች ትልቁን በሞቃዲሾ የገነባች ሲሆን እዛም ሆስፒታሎችና ኩባንያዎችን አቋቁማለች ይላል ዘገባው። በተጨማሪም የከተማ ወደብና አውሮፕላን ማረፊያም እያስተዳደረች ትገኛለች ተብሏል። በሺዎች የሚቆጠሩ የሶማሊያ ወታደሮች በቱርክ ወታደራዊ ካምፕ ውስጥ የሰለጠኑ ሲሆን በርካታ ቁጥር ያላቸው ደግሞ ለተጨማሪ ስልጠና ወደ ቱርክ ተልከው
ተቀብለው ስልጠናቸውን እየወሰዱ ይገኛሉ። የቱርክ የነዳጅ ቁፋሮ መርከቦች የሶማሊያ ባህር ዳርቻ ለሃይድሮካርቦን ወይም የተፈጥሮ ማዕድን ሀብት ፍለጋ በሚመረምሩበት በአሁኑ ወቅት አንካራ በቅርቡም 3 ኤፍ-16 ተዋጊ ጀቶችን፣ የጥቃት ሄሊኮፕተሮችን፣ የታጠቁ ድሮኖችና ሌሎች ወታደራዊ ቁሳቁሶችን በስፍራ አሰማርታለች። ታዲያ የአንካራ የመከላከያ ሚኒስቴር ይህን አይነት ስምምነትና ተግባር ሌሎች የአፍሪካ ሀገራትም እየጠየቁን ነው ቢሉም እነማን ናቸው የሚለው ግን በዘገባው ላይ አልተጠቀሰም። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።